ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ የሚባሉ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከግሎባል ፓወር ሽፍት ጋር በትላንትናው ዕለት በዱባይ ባደረጉት ቆይታ አነጋጋሪ ሆነ መረጃን ሰጥተዋል። በተለይም በኢትዮ ኤርትራ የባህር በር ይገባኛል ጉዳይን በሚመለከት አቶ ጌታቸው አነጋጋሪ ሆነ ሐሳብን ሰንዝረዋል። ኢሳያስ ጦርነቱን ፈርተው በሞኞች ኢትዮጵያን ለመውጋት እየሞከሩ ነው ሲሉም አስተያየት ሰጥተዋል። ከዚህም ባለፈ የተዘዋዋሪ ጦርነትን የመረጡበት ምክንያት ኢትዮጵያና ኤርትራ የሚመጣጠን አቅም ስለሌላቸውና ኢሳያስ አፈወርቂ ጦርነቱ ከተጀመረ እንደሚሸነፉ ስለሚያውቁ ሞኞች ለነሱ በታመኑ ኃይሎች ጦርነትን ኢትዮጵያ ላይ ለመክፈት እንቅስቃሴ እያደረጉ ነው፣ ግን ጦርነቱን ፈርተውታል የሚልም አነጋጋሪ ሐሳብን ሰጥተዋል። ከዚህም ባለፈ ማንም ወደደ አልወደደ ኢትዮጵያ የባህር በሩን እንደምታገኝ የሚያረጋግጥ ሐሳብንም ሰንዝረዋል። ይህን ጉዳይ በስፋት እንመለከተዋለን። ከዚህም ባለፈ ኢትዮጵያ የአሰብ የባህር በሩንም ጉዳይ ለመቋጨት ወይም ደግሞ አሰብ ወደ ኢትዮጵያ ለመምጣት የመጨረሻ ጫፍ ላይ ስለመድረሱም የሚያሳይ መረጃ ወጥቷል። ይህም በዓለም አቀፍ ደረጃ የግሎባል ኢንተሌክቹዋል ፎረም እንዲሁም ዓለም አቀፉ ፍትህ ፍርድ ቤት ይህንን ጉዳይ ለኢትዮጵያ የሚወስንበት አዝማሚያዎች እንዳሉ የሚያሳዩ መረጃዎችም ወጥተዋል። ይህንንም በስፋት እናየዋለን። ከዚህም ባለፈ እንግሊዙ የቀድሞ ፕሬዝዳንት ቶኒ ብሌር የጋዛ አለቃ ሆነዋል። ይህንን እንዴት ሆኑ? በተለይ የጋዛ ዕጣ ፈንታ ምንድነው የሚሆነው? በምስራቅ አፍሪካም ሆነ በቀይ ባህር ቀጠና ላይ ኢትዮጵያ ካላት ብሔራዊ ጥቅም ጋር ምን ያያይዘዋል የሚለውን ጉዳይ በስፋት እናየዋለን። ይህ ጉዳይ ከኢትዮጵያ ብሔራዊ ጥቅም ጋር የሚያያዝም እንደሆነ እየተነገረ ነው። ይህንንም እናያለን። አረቦች እንግዲህ አሁን ላይ ከኢትዮጵያ ጋር የባህር በር ይገባኛል ጉዳይ ከጎን መሰለፋቸው በአንጻሩ ኢሳያስ አፈወርቂ እየተገለሉ መሆናቸውን የሚያሳይ የዞህርን አፌርስንም ትንተና ዘገባዎችን እንደዚሁ አቅፈን ይዘናል። ይህንንም መረጃ እንዲሁም የምናስደምጣችሁ ይሆናል። ሌላው የኢትዮጵያ ሁለት አማራጮች በተለይም የባህር በሩን ጉዳይ እውን ለማድረግ ኢትዮጵያ በመርህ በድርድር ወይስ በጦርነት የሚለውን በሚመለከት የምሁራን አዲስ ሐሳብ አለ። ይህንንም አብረን የምናስደምጣችሁ ነው የሚሆነው። አብራችሁን እንድትቆዩ በመጋበዝ በቀጥታ ወደ ፕሮግራማችን እንደምንሄድ እየገለጽኩኝ አብራችሁን ስትዘልቁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክና ሼር በማድረግ ከዚህ ቀደምም በምንሰራቸው አጀንዳዎች ላይ እንደዚሁም በዛሬውም አጀንዳ ላይ መሰረት በማድረግ ሐሳብ አስተያየታችሁን በሐሳብ መስጫ ሳጥኑ ላይ እንድታጋሩን እንድታበረታቱን አብራችሁንም እንድትዘልቁ እየጋበዝኩኝ ከኢትዮጵያ ብሔራዊ ጥቅም ጋር አብሮ መቆም ኢትዮጵያዊነትም ስለሆነ አጋርነታችሁን እንግዲህ አሁንም በተደጋጋሚ እንዳይለየን እያልኩኝ ወደ መረጃዎቹ አልፋለሁ። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65,000 ብር ብቻ ባለ 2ና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። ቀዳሚ ያደረግነው መረጃ የፕሬዝዳንት ጌታቸው ወይም ያሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በዱባይ ለሕክምና በሄዱበት ከግሎባል ሽፍት ጋር ቆይታ ስለማድረጋቸው ተገልጿል። ቆይታቸውም በተለያዩ ርዕሰ ጉዳዮች ላይ ሐሳብ አስተያየትን ሰጥቷል። በተለይ በኢትዮ ኤርትራ የባህር በር ይገባኛል ጉዳይን በሚመለከት ሁለቱ ሀገራት የገቡበት የባህር በር ይገባኛል ውዝግብ በተለይ በኢትዮጵያ አንግል በጣም ፍትሃዊና
ኢትዮጵያ 135 እና 30 እና ከዛ በላይ የሚሆን ሚሊዮን ህዝብን ተሸክማ የጂኦግራፊ ወይም የባህር በር አታ ጂኦግራፊ እስረኛ ሆና ወይም የባህር በር የሌላቸው አገራት የሚቀምሱትን አይነት የመከራ ጽዋ ከዚህ በኋላ ማትቀምስ መሆኗን የሚያሳይ መረጃም ሰጥተዋል። በተለይም ጋዜጠኛ ጥያቄ ሲያቀርብላቸው የት እንደተማሩ ወደ ፖለቲካውም እንዴት እንደገቡ ከዘረዘሩ በኋላ አዲስ አበባ ዩኒቨርሲቲ እንደተማሩ የትውልድ ቦታቸውንም ገልጸው እንግዲህ የተማሩትም በህግ እንደሆነና ጉዳዩን አብጠርጥረው እንደሚያውቁት በመግለጽ እንግዲህ መጨረሻ ላይ ስለ አሰብ ወደብና ስለ ኢትዮጵያ ጥያቄ በተለይ ስለ ቀይ ባህር ጉዳይ በሚመለከት ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ካሉ ምናልባትም በእድሜም ስልጣንም ላይ በመቆየት እድሜያቸው በጣም የሄደ የራቀ ፕሬዝዳንት ናቸው። ይሁንና ግን የተሳሳተ መንገድን የሚከተሉና ኢትዮጵያን አሁን ላይ እጅጉን እንደፈሯት ጦርነቱንም ስለመፍራታቸው ገልጸዋል። ይህንንም በማሰብ ሞኞችን በመቅጠር ወይም ደግሞ በሞኞች ትከሻ ላይ መንጠላጠል ኢትዮጵያን ለመግባት፣ ኢትዮጵያን ለማጥቃት፣ ኢትዮጵያን ለመውጋት ጥረት እያደረጉ እንደሆነ ገልጸዋል። ይሁንና ግን ኢትዮጵያን እንደማያሸንፉ ግልጽ ነው። ምክንያቱም ኢትዮጵያ በሰው ኃይልም በጦር ኃይል አቅምም በአደረጃጀትም በብዙ መልኩ ኢትዮጵያ የተሻለ አቅም እንዳላት ፕሬዝዳንት ጌታቸው ገልጸዋል ማለት ነው። ከዚህም ባለፈ ጦርነቱ በኤርትራና በኢትዮጵያ መካከል የሚነሳ ከሆነ ፕሬዝዳንት ኢሳያስ አፈወርቂ ጦርነቱን እንደማያሸንፉና ያላቸው የሰው ኃይልም በተለይ የተመናመነ የሰው ኃይል ወይም ሚሊተሪ ፐርሶኔል ስላላቸው ይህንን ጦርነት በቀጥታ ብቻቸውን ስለማይደፍሩት እናም ይህንን እውን ለማድረግ ወይም ደግሞ ጦርነቱ የሚመጣ ከሆነ ጦርነቱን እንግዲህ ለመቀላቀል ከራሳቸው ይልቅ ትግራይን የጦር አውድማ ለማድረግና የትግራይ ኃይሎችን እንደ ተገን በመጠቀም ከኢትዮጵያ ጋር ለመዋጋት ጥረት እያደረጉ እንደሆነና ይህም ተሸናፊነታቸውን እንደሚያሳይ ጌታቸው ገልጸዋል። ከዚህም ባለፈ ቀጠናውን ጉዳይ በሚመለከት ፕሬዝዳንት ኢሳያስ አፈወርቂ እየተገለሉ እንደሆነና በዲፕሎማሲ ከፍተኛ የሆነ ኪሳራ እየደረሰባቸው እንደሆነም የሚያሳይ አስተያየትን ሰጥተዋል። የጠቅላይ ሚኒስትሩ ልዩ አማካሪ አቶ ጌታቸው ወይም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ይህንን በሚመለከት እንግዲህ በተለይ በዲፕሎማሲው ረገድ ግብፅና በሱዳን በኩል ለኢሳያስ ወግነው የተሰለፉ ኃይሎች የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ በጣም the possible largest and big or giant dam was built by Ethiopia የሚል ሐሳብን በዛ ላይ በመሰንዘር ኢትዮጵያ በዚህ ወንዝ ላይ በአባይ ወንዝ ላይ በአባይ ተፋሰስ ላይ በጣም ግዙፍና የመጨረሻ ይሰራል ተብሎ የሚታሰበውን ፖሲብል የሆነ ወይም ደግሞ መስራት ይቻላል ተብሎ የሚታሰበውን ግዙፉን ትልቁን ግድብ መገንባቷንና ይህንን ግድብ ደግሞ ከገነባች በኋላ ቀጥለው ሊገነቡ ይችላሉ ተብለው በግብፅም ሆነ በቀጠናው ኢትዮጵያ እንዳትለማ በሚፈልጉ ጠንቅ መሆን በሚፈልጉና ጠንቅ በሆኑም ኃይሎች ኢትዮጵያ ላይ የሚሰነዘረውን ክስና ወዘተ የመሰሉ የሚያጣጥሉ ሐሳቦችን የሚሰነዝሩ ኃይሎች ወቀሳ ውስጥ የሚካተትና በእነኚህ ኃይሎች በግብፅም ጭምር የሚነሳውን ኢትዮጵያ አሁን ቀጥሎ ሌሎች ግድቦችን ትገነባለች የሚለውን አጀንዳ በሚመለከትም ኢትዮጵያ በጣም ግዙፍና በዚህ በናይል ተፋሰስ ዙሪያ ይቻላል ወይም መገንባት ይቻላል ተብሎ ተገነባውን ትልቁን ግድብ መገንባት ከቻለች ከዚህ በኋላ ከታላቁ የኢትዮጵያ ህዳሴ ግድብ መልስ ያሉ ትንንሽ የሚባሉ ከታላቁ የኢትዮጵያ ህዳሴ ግድብ ያነሱ ግድቦችን ለመገንባት ምን ሊያግዳት ይችላል የሚል በጥያቄ መልክ እንግዲህ አስገራሚ አስተያየትንም ሰጥተዋል። ምክንያቱም ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ማሳካት ከቻለች ቀጥለው የሚገነቡ ግድቦችን ማሳካት የማትችልበት ምንም አይነት ሁኔታ የለም የሚል አስተያየትንም ነው የሰጡት የአሁኑ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ልዩ አማካሪ ሚኒስትር ማለት ነው። እንግዲህ እዚህ ላይ የምንገነዘበው ነገር ምንድነው? በብዙ መልኩ ባህር በርን ጉዳይ ቀድሞ ከነበራቸው ግብፅ ከምትሰጣቸው አጀንዳ ጋር አያይዘው ምን ያህል ለማጦዝና ሙቀት ለመፍጠር እየሞከሩ እንደሆነ የሚያሳይ ነው የአቶ ጌታቸው አስተያየት። ምክንያቱም ፕሬዝዳንት ኢሳያስ አፈወርቂ በዚህ ቀጠና ላይ አተራማሽ ብቻ ሳይሆን አሁን ላይ ወርደው ከ2018 በኋላ በተወሰነ ደረጃ ከሀገራት መሪዎችና ከተለያዩ ዓለም አቀፍ ተቋማትና እንደዚሁም የአፍሪካ ህብረትንም ሰዎች በሚመለከት
ግንኙነት ጀምረው የተሻለ ዲፕሎማሲ እየሰሩ ነው ተብለው በነበሩበት ወቅት ይሰሩት የነበረውን ያገኙትንም ድል አሁን ላይ ፈርሶባቸው ወይም ከእጃቸው ወጥቶ ዳግም ቀድሞ ባለፉት 30 ዓመታት ኢትዮጵያን ከተለያዩ አሸባሪ ቡድኖች ጋር አብረው እየሰሩ ለማመስ በሞከሩበት እና በሄዱበት አግባብ አሁንም ወርደው ከተለያዩ አሸባሪ ቡድኖች ጋር ወይም ግለሰቦች ጋር ለመስራት ስለመገደዳቸውምና ይሄም የገቡበትን አጣብቂኝ የሚያሳይ እንደሆነ ነው የአቶ ጌታቸው አስተያየት። ከዚህም በተጨማሪ ኢሳያስ አፈወርቂ አሁን ላይ እንደ ፕሬዝደንትነታቸው የሀገራቸውን ሕዝብና ሀገሪቱን የሚጠቅም የልማት ፕሮጀክት ላይ ፎከስ ከማድረግ ይልቅ ብረትን በማሰባሰብና በመለመን ኃይልን በማደራጀትና በቀጠናው ያሉ ከኢትዮጵያ ጋር የሚቀናቀኑ ወይም ደግሞ ኢትዮጵያን የሚገዳደሩ ከኢትዮጵያ ጥቅም በተቃራኒ የቆሙ ኃይሎችን ወደ ራሳቸው በመሳብ ኢትዮጵያን ከኔ አትበልጭም ከኔ ከበለጥሽ እንጎትትሻለን አይነት ውጊያ ለማካሄድ ዝግጅት እያደረጉ እንደሆነና ይህንን ዝግጅት ግን ፈልገውት ሳይሆን ካለባቸው የህልውና ስጋትና እነሳለሁ እኔም ሀገሪቱም ልጠፋ ትችላለች የሚል እሳቤ ስለያዙ እንደሆነ የሚያመላክት ነው። ምክንያቱም 3 ነገሮች እዚህ ላይ መመልከት እንችላለን። የመጀመሪያው ጦርነቱን ፈርተዋል የሚለው ጉዳይ ያለምንም አልፈሩትም። አንደኛ ጠቅላይ ሚኒስትር ዶክተር አብይ አህመድም ከዚህ ቀደም በፓርላማም ንግግራቸው ብዙ ነገሮችን አመላክተዋል። የመጀመሪያው ኢትዮጵያ 130 ሚሊዮን ህዝብ ይዘን መልክዓ ምድር እስረኛ ወይም የጂኦግራፊ እስረኛ ሆነን አንቀጥልም፣ ኢትዮጵያም አትቀጥልም። ይህንን ታሪክ ለመጪው ትውልድ ማስረከብ የለብንም። በሌላ መልኩ በሌላ መድረክ ላይ ለምሳሌ የመደመር መንግስት በሚለው 4ኛው መጽሐፋቸው የምረቃ ስነ ስርዓት ላይ እንግዲህ ንግግር ሲያደርጉ በዛውም አቅጣጫ እየሰጡ ነበረ። በወቅቱ ጠቅላይ ሚኒስትሩ ምንድነው ያሉት? ይሄ ጉዳይ የህልውና ጉዳይ ነው። ይሄ ጉዳይ የኢትዮጵያ መሰረት ነው። ኢትዮጵያን በብዙ መልኩ እድገቷንም ደህንነቷንም አጠቃላይ ከህዝቦች ጋር ያለንን መስተጋብርም የሚወስን ጉዳይ ስለሆነ እኛ ባንኖርም እንኳን ይህንን ታሪክ ግን ለሚቀጥለው ትውልድ አሳልፈን መስጠት የለብንም ብለዋል። ከዚህም በተጨማሪ ጎረቤት ሀገሮች ጉዳዩ ላይ አሁን ሳይረፍድባችሁ አስቡበትና ለድርድር ራሳችሁን አዘጋጁ ሲሉ ገልጸዋል። ኤርትራ አሁን እዚህ ጋር ምንድነው ያመጣችው? አልደራደርም ብላለች። ከሰሞኑ አዲስ የወጣው መረጃ ኤርትራ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ወቅት እነ ፕሬዝዳንት ሐሰን ሼክና ዊሊያም ሩቶ ከኢትዮጵያ ጋር መሆናቸውን ማረጋገጫ በሰጡበት መግለጫ ወይም አስተያየት ወቅት ወይም የአስተያየት ሲሰጥ በነበረበት ወቅት ልክ እንደሰጡት አይነት አስተያየት አሁንም ምንድነው ያሉት? ከኢትዮጵያ ጋር አንደራደርም፣ እንደውም ከኢትዮጵያ ጋር የተሰለፉ ኃይሎች የኛ ጠላቶች ናቸው። ኢሳያስ አፈወርቂ ይህንን ከሰሞኑ እንግዲህ ሰጥተዋል ከተባለው አስተያየት የተወሰደ ነው። ይሄ ምንድነው የሚያሳየው? ከኢትዮጵያ ጋር ልደራደር ካሉ አሰብን እና በአሰብ ዙሪያ አገኛለሁ ብለው አስበው ሲቋምጡ የነበሩትን ቢሊዮን ዶላሮች ሊያጡ ነው። ሁለተኛ ነገር ደግሞ ሊሸነፉም ነው። ምክንያቱም እሳቸው እኔ ያልኩት ብቻ ካልሆነ የሚል እሳቤ ስላላቸውና ህዝቡንም በዛ እየመሩት ስለሆነ እስካሁንም በዛ አይነት ሙድ ይዘውት ስለመጡ ማለት ነው። በሌላ በኩል ግን ኢትዮጵያ 130 ሚሊዮን የሚባል ቁጥር አለ። የህዝብ ቁጥሯ ደግሞ ምን ያህል ቀጠናውን እንግዲህ ሸፍኖት እንደሚገኝ ምን ያህል ደግሞ በዚህ ቀጠና ላይ ትልቅ ኢኮኖሚን፣ ትልቅ ገበያን፣ ትልቅ አቅምን ሊፈጥር እንደሚችልም የሚያመላክት ነው። ከዚህ አንጻር ጦርነት እንኳን የሚቀሰቀስ ቢሆን ኢትዮጵያ የህልውና ጉዳይ አድርጋ የሞት የሽረት ጉዳይ አድርጋ ስለያዘችው ይህን ጉዳይ እያንዳንዱ ዜጋ በቀይ ባህር በር ጉዳይ በአሰብ ጉዳይ ስለማይደራደር ጦርነቱን እንደማያሸንፉ ኢሳያስ አፈወርቂ ያውቁታል። ስለዚህ ጦርነቱን ፈርተው ምንድነው ያደረጉት? ለነሱ በሚገዙ ወይም ደግሞ ጦርነት ትርፍ እንዳለው አስበው ግን ደግሞ ትርፍ የሌለው ጦርነት ለማድረግ እንደተዘጋጁ ሞኞች፣ ለመጠቀሚያነት ተዘጋጁ ኃይሎች አማካኝነት ኢትዮጵያን ለመውጋት ዝግጅት እያደረጉ ነው። አንዱ ማሳያ ይሄ ነው። ምክንያቱም በቀጥታ ጦርነት ውስጥ ከገቡ የኤርትራ የህዝብ ቁጥር ስንት ነው? አሁን ላይ ኤርትራ ያላት አጠቃላይ የሚሊተሪ ፐርሶኔል ምን ያህል ነው? ጦርነቱ ቢፈጠር ወይም ቢከሰት ደግሞ ወይም ቢቀሰቀስ በኢትዮጵያና በኤርትራ መካከል የሚኖረው የኃይል ሚዛን ምንድነው የሚሆነው? እንዴት ነው የሚታየው የሚለውን ጉዳይ በጋድ የሚያሳይ ነው የሚሆነው። ምክንያቱም ኢትዮጵያ በነፍስ ወከፍ መሳሪያ እንኳን በተናጠል ማለት ነው ጦርነቱ ልታሸንፍ የምትችልበት ብዙ የሆነ አድቫንቴጅ አላት። በእርግጥ ጦርነት አሁን ላይ እንደ ቀድሞ አይደለም፣ ኢንፋክት ይታወቃል። ግን ኢትዮጵያ ታጥቃለች። በዛው ልክ
የእስራኤል ሰራሽ፣ ራሽያ ሰራሽ፣ ቻይና ሰራሽ፣ ፈረንሳይ፣ የፈረንሳይ ጀቶች፣ ሄሊኮፕተር፣ አንቶኖቮችን፣ አጥፍቶ ጠፊ ድሮኖችን ከውጭም በሀገር ውስጥም እያመረተች ነው። ተተኳሾች በሀገር ውስጥ በስፋት አምርታ እንደውም ወደ $30 ሚሊዮን ስለመሸጧም ጠቅላይ ሚኒስትሩ በአንድ ወቅት ተናግረዋል። ከዚህም ባለፈ መካናይዝድ የሆነ የተደራጀ ኢኩፕድ የሆነ ጦርም አላት። እንደዚሁም ደግሞ የራዳር መቆጣጠሪያ ሲስተሟ፣ ሚሳኤሎች፣ ጀቶች፣ በጣም ዘመናዊ የሆኑ ድሮኖችንም ታጥቃለች ኢትዮጵያ የቱርክንም ጨምሮ። ከዚህ አንጻርም ኢትዮጵያ ስለታጠቀች የኃይል ሚዛኑ ወደ ኢትዮጵያም እንደሚያጋድል ማመላከቻ ነው የአቶ ጌታቸው ወይም የጠቅላይ ሚኒስተሩ የምስራቅ አፍሪካ ልዩ አማካሪ ሚኒስተር አስተያየት ማለት ነው። እንግዲህ አቶ ጌታቸው ከግሎባል ፓወር ሽፍት ጋር ባደረጉት ቆይታ በርካታ ርዕሰ ጉዳዮችን አንስተዋል። ለምሳሌ የኢትዮጵያ የታላቁ ህዳሴ ግድብ ፕሬዝዳንት ዶናልድ ትራምፕ በአሜሪካ ድጋፍ የተገነባ ነው፣ የኔ ነው አይነት ክሬዲት ለመውሰድ ሞክረው ነበር ብሎ ሲጠይቃቸው ጋዜጠኛውም የክሬዲቱ መውሰድ ወይም ደግሞ ፕሬዝዳንት ዶናልድ ትራምፕ እንዲህ ማለታቸው ከእሳቸው ጋር ችግር የለብኝም ይውሰዱት፣ ግን እውነታውን አይቀይረውም ሲሉ ነው እንግዲህ ኢትዮጵያ በራሷ የገነባችው ግድብ እንደሆነ በእንግሊዝኛ ቋንቋ በተደረገው ቃለ ምልልስ የተናገሩት። ከዚህም ባለፈ የባህር በሩን ጉዳይ በሚመለከት አቶ ጌታቸው በጣም አስገራሚና አነጋጋሪ የሆነ መረጃን አካፍለዋል ወይም ሐሳብን ሰጥተዋል። አሰብ ሊመለስ ጫፍ ላይ ደርሷል ሲሉ ተናግረዋል አቶ ጌታቸው። ይህንን የሚያሳየው ደግሞ የተለያዩ ማመላከቻ ሐሳቦችን አቅርበዋል። አንደኛው ፕሬዝዳንት ኢሳያስ አፈወርቂ በቀጠናው በዲፕሎማሲ እየተገለሉ ስለመምጣታቸው ማሳየታቸው ሲሆን ይህም እውነት ነው። ለምን ከተባለ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ በ2018 በፈረንጆቹ አቆጣጠር ወደ ስልጣን ሲመጡ በሁለቱ ሀገራት መካከል የተፈጠረውን ሰላም ተከትሎ በጣም ጥሩ የሚባል የዲፕሎማሲ ስኬትን ሲያስመዘግቡ ነበር የቆዩት ላለፉት ዓመታት። በተለይም በቀጠናው ካሉ ሀገራት ጋር ጥሩ የሆነ ጥምረትን በመፍጠር አንዴ ናይሮቢ ዩጋንዳም ድረስ እንደዚህ ልዑክ ቡድኖቻቸውን እየላኩ ራሳቸውም እየሄዱ አዲስ አበባም እየተመላለሱ ጥሩ የሆነ በቀጠናው ካሉ ሀገራት ጋር ስምምነት ወይም መልካም የሚባል ጉርብትናን መፍጠር ችለው ነበር። አሁን ላይ ግን አጀንዳቸው ከቀጠናው ሀገራትም አጀንዳ የተለየና የቀጠናው ሀገራትንም ብሔራዊ ጥቅም የሚጎዳ መሆኑን የቀጠናው ሀገራት መሪዎች እየተረዱ ከመምጣታቸው ጋር ተያይዞ በቀጠናው ካሉ መሪዎች ጋርም ጭምር ሀገራት መሪዎች ጋርም ጭምር ግጭት ውስጥ ናቸው ኢሳያስ አፈወርቂ። ይሄ ደግሞ የዲፕሎማሲ ወይም ዲፕሎማቲክ መገለል እያመጣባቸው ነው። ስለዚህ ይሄ ዲፕሎማሲያዊ መገለል ኤርትራን ተሸናፊ ነው የሚያደርጋት። በሌላ አነጋገር የፕሬዝዳንት ኢሳያስ አፈወርቂን አቋም ሳይፈልጉ እንዲቀይሩ ከማድረግም አንጻር ትልቅ አቅምን ለኢትዮጵያ ይፈጥራል። በተጨማሪ የሁለቱ ሀገራት የጦር ኃይልና አጠቃላይ ነገሩን በኃይል እንኳን ይለቅ ቢባል ኢትዮጵያ ያላት አቅምና አሁን የገነባችው ወታደራዊ አቅም ወይም ሚሊተሪ ፓወር በጣም ግዙፍና የሚያስደንቅ ከመሆኑ ጋር ተያይዞ እንደዚሁም ባለው የህዝብ ቁጥር በተፈጥሮ ሀብት በአጠቃላይ ከኢትዮጵያ ጋር በተገናኘ የተነሱ ኢትዮጵያ አላት ተብለው የሚጠቀሱ አቅሞች ኤርትራ ስለሌላት ወይም ደግሞ እንደ ኢትዮጵያ ስለሌላት ይሄ የኃይል ሚዛኑ ወደ ኢትዮጵያ ያማዘነበት ሁኔታ ነው ያለው ወይም የገለጹት። ከዛ ውጭ ደግሞ በቀጠናው ያሉ በተለይ በቀይ ባህር ቀጠናና በምስራቅ አፍሪካ ቀጠና የራሳቸውን ብሔራዊ ጥቅም ለማስጠበቅ ተሳትፎችን ማድረግ የሚፈልጉ ኃይሎች ለምሳሌ አረቦቹ በአሰብና በቀይ ባህር ጉዳይ ወይም አጀንዳ ላይ ከኢትዮጵያ ጎን መሰለፋቸውን የኃይል አሰላለፋቸው ወይም ሰልፋቸውን ከኢትዮጵያ ጋር ማድረጋቸውን በመግለጽም ነው። ምክንያቱም የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ነች። አረብ ሊግ እንደ ድሮ አይደለም አቅሙ። ግብፅ ኢትዮጵያን ለመወንጀል የአባይ ወንዝን ምንጭ ለመቆጣጠር ቀድማ አስባ ኢትዮጵያ ላይ ስትነዛ የነበረውን የውሸት ፕሮፓጋንዳ አሁን የአረቡ ዓለም ዜጎችም መሪዎችም አውቀውታል። ስለዚህ ከዚህ አንጻር በዚህ ቀጠና ላይ ብሔራዊ ጥቅማቸውን ለማስጠበቅ የሚንቀሳቀሱ የቀጠናው ብሎም የመካከለኛው ምስራቅ የአረቡ ባህረ ሰላጤ ሀገራት መሪዎችም ሆኑ ምዕራባውያን ብሎም ምስራቃውያን ሌላ ኃያላን ሀገራት በዚህ ጉዳይ ላይ እየተሳተፉ ነው በቀጥታም ሆነ በተዘዋዋሪ። ለምሳሌ አሜሪካና እንግሊዝን ብንወስድ፣ ጀርመንና ፈረንሳይን ብንወስድ በዚህ ጉዳይ ላይ የተለያየ አቋምን ቢኖራቸው ጉዳዩን ግን መደገፋቸውን የሚያሳይ መረጃን ሰጥተዋል። ለምሳሌ ጀርመን ከኢትዮጵያ ጋር አብራ መስራት እንደምትፈልግና በአንጻሩ ጀርመን ኢትዮጵያን መደገፏ ያናደዳት ኤርትራ ደግሞ በማስታወቂያ ሚኒስትሩ አማካኝነት ወቀሳን ማቅረቧ ይታወሳል። ከዚህ ቀደም በስደተኝነትና በብሔራዊ ሰርቪስ ወይም አገልግሎት ጉዳይ በሚመለከት ማለት። በሌላ በኩል የታላቁ ህዳሴ ግድብ መመረቅ ለኢትዮጵያ በጣም ከፍተኛ የሆነ አቅምን ፈጥሮላታል።
ለኢትዮጵያ የፈጠረው አቅም በዲፕሎማሲው ረገድም ተሰሚነቷን የበለጠ ሲያሳድግ፣ በኢኮኖሚው ደግሞ ከዚህ ግድብ ብቻ ኢትዮጵያ በዓመት $1 ቢሊዮን የምታገኝ ከሆነ አቅሟ ምን ያህል ሊጠነክር ወይም ደግሞ ሊፈረጥም እንደሚችል መገንዘብ ነው። ምክንያቱም ይሄ $1 ቢሊዮን ወደ መንግስት ካዝና ሲገባ የመንግስትን የውጭ ምንዛሬም ከገንዘብ ምንዛሬና አጠቃላይ ከኢኮኖሚያዊ እንቅስቃሴ ጋር በተገናኘ የሚኖረውን እንቅስቃሴ ከማሳደግም በላይ ይህንን እንቅስቃሴ የበለጠ የፈረጠመ ወይም ደግሞ የሚደረገው የንግድ ሂደትም አጠቃላይ ኢኮኖሚ ስርዓቱ የበለጠ የሚፋጠንበትን ሁኔታ የሚፈጥር የገንዘብ አቅም አግኝታለች ወይም ታገኛለች ማለት ነው። ከዚህ አንጻር ኢትዮጵያ አሁን ላይ በጣም ተስፈኛና አቅምም ያላት ይህንንም የባህር በር ጉዳይ ኢዝሊ ልታሳካው የምትችል አገር እንደሆነች የቀድሞ የትግራይ ክልል ርዕሰ መስተዳድርና የአሁኑ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ልዩ አማካሪ ሚኒስትር አቶ ጌታቸው ረዳ እንግዲህ አስተያየታቸውን ሰጥተዋል ማለት ነው። በመጨረሻም የአሰብ ወደብ እንግዲህ ወደ ኢትዮጵያ የሚገባበት ፕሮባቢሊቲ በጣም ከፍተኛ እንደሆነና አሁን ላይ አሰብ ጫፍ ላይ የደረሰበት መሰረታዊ ምክንያትም በኤርትራ በኩል ኢትዮጵያን ለመውጋት ያለው ፍራቻና የኃይል ሚዛኑ መዛባት ወይም ደግሞ ወደ ኢትዮጵያ ማጋደሉ ኢሳያስን ከፍተኛ ጭንቀት ውስጥ እንደከተታቸውና ጦርነቱን ደግሞ በይበልጥ ወደ ኢትዮጵያ ምድር ለማምጣት እያደረጉ ያሉትን ጥረት እንዳይፈርሱ ከመሆኑ ጋር ተያይዞ የኢትዮ ኤርትራ ጦርነት የሚቀሰቀስ ከሆነ ጦርነቱ ከአሰብን ወደ ኢትዮጵያ መመለስ አልፎ አስመራም ወደ ኢትዮጵያ እንድትመጣ አሊያም ደግሞ በኤርትራ ሌላ የመንግስት ለውጥ እስከ ማድረግም የሚደርስ ውጤትን የሚያመጣ ወይም አውትካሙ እስከ አስመራን በቁጥጥር ስር የማዋል የደረሰ ጫናን የሚፈጥር ሊሆን ስለሚችል ከዚህ አንጻር ጦርነቱን ወደ ኢትዮጵያ መግፋትና በኢትዮጵያ ምድር ውስጥ ማድረግ እንደዚሁም በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ ኃይሎች በኤርትራ የሚዘወሩ ኃይሎች እንዲሰባሰቡና ወደ ኤርትራም ገብተው የኤርትራ መንግስት እንዲረዱ ለማድረግ ጥረት እያደረገበት ያለው መንገድ የኢሳያስ አፈወርቂ መንግስት ኢትዮጵያ በዚህ ጨዋታ ውስጥ እያሸነፈች እንደሆነ የሚያሳይ እንደሆነ የገለጹበት ሁኔታ ነው ያለው። እንደ አጠቃላይ የባህር በሩ ጉዳይ በአንድም ሆነ በሌላ ማንም ፈለገውም አልፈለገውም የህዝብ ጉዳይ እስከሆነ ድረስ የመመለሱ ጉዳይ አጠያቂ እንደማይሆን አቶ ጌታቸው ሐሳብና አስተያየትን የሚወክል ወይም የሚያሳይ ይሆናል ማለት ነው ወይም ነው። ከዚህ ውጪ በሁለቱ ሀገራት መካከል ጦርነት እንኳን ቢነሳ በባህር በሩ ጉዳይ ዙሪያ ኢትዮጵያ ያለ ሰነድ ያለ ህጋዊ መንግስትና ህጋዊ መንግስት ባልተቋቋመበትም ዘመን ነፃ ሀገር ነኝ ብላ አውጃ የኢትዮጵያ የሆነን ሀብት የኔ ነው ማለት ስለማትችል በዓለም አቀፉ ፍርድ ቤትም ኢትዮጵያ ማሸነፍ የሚያስችላትን እንግዲህ ሰነዶች ስላቀረበች ይህንን ጉዳይ የምትረታበት እድል እንዳለ ነው እንግዲህ እየተዘገበ የሚገኘው። ይህንንም በትላንትናው ዕለት የተባበሩት መንግስታት ድርጅትም የጸጥታው ምክር ቤትም በዚህ ጉዳይ ላይ አስተያየት ሰጥተዋል። ግን በዋናነት ዓለም አቀፉ ፍትህ ፍርድ ቤት ኢትዮጵያ ክሬደንሻል የሚባሉ ተጨባጭ የሚባሉ የባለቤትነት መብቷን የሚያረጋግጡና ሉዓላዊነትን እየተደፋፈረች ሳይሆን ሉዓላዊነቷን እየተዳፈሩ ያሉ ኃይሎች የሚያደርጉትን ጥቃትና ትንኮሳ ተቋቁማ ሉዓላዊነቷን አስጠብቃ እንደ ሀገር መቀጠል የቻለች ጠንካራ ሀገር መሆኗ ለዚህ ስኬት ሊያበቃ የሚችል ስለመሆኑ ተመላክቷል ማለት ነው። ይህንን ካልን በአቶ ጌታቸው ረዳ ሐሳብ ላይ ጦሩ አሰብን አልፎ አስመራ ይገባል፣ የኢትዮጵያ አቋም ደግሞ አልተቀየረም የሚለውን መረጃ እዚሁ ጋር ለማከል ያክል ኢትዮጵያ በቀይ ባህር በር ጉዳይ የማትደራደርና ማንም የሆነ ነገር ሊል ቢሞክር ለዛ ነገር አመክንዮ ማቅረብ የሚያስችል በቂ ኤቪደንስና የሰነድ ማስረጃዎችን አላት። ይሄንን ከግምት ውስጥ በማስገባት ወደ ክርክር ወይም ወደ ጉዳዩን ወደ ዓለም አቀፉ ፍትህ ፍርድ ቤት እንደወሰደችው አይነት የሚሄድም ከሆነ ኢትዮጵያ ይሄንን የባህር በርም ጉዳይ ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያለ ኮሽታ እንግዲህ ልትደራደር አሊያም ደግሞ ወደ ራሷ ልታመጣ የምትችልበት እድል በጣም ሰፊ እንደሆነ የተመላከተበት ነው ማለት ነው። አረቦች በአሰብ ጉዳይ ከኢትዮጵያ ጎን ተሰለፉ ለሚለው ሐሳብ እንግዲህ የአረቡ ዓለም ሀገራት በብዛት ከኢትዮጵያ ጋር ተሰልፈዋል። ለምንድን ነው ሲባል ኤርትራ፣ ሱዳን፣ ጅቡቲና ሶማሊያ ፌልድ ስቴት ናቸው አህጉር። ከዚህ አንጻር በምስራቅ አፍሪካ ቀጠና ኢትዮጵያ የበላይነቱን በዲፕሎማሲውም በኢኮኖሚውም ተቆናጣለች። ይህንን በሚመለከት የትኛውም አረብ ዓለም ወደ ሆነ ሀገር ሲገባ የሆነ ሂሳብ ሰርቶ ትርፍ ያለው ነገር ላይ ስለሆነ
ከኤርትራ ይልቅ ከጅቡቲ ይልቅ ከሶማሌላንድ ይልቅ እነኛ የአረብ ዓለም ሀገራት ኢትዮጵያ ቢገቡ ወይም ደግሞ ከኢትዮጵያ መንግስት ጋር አብረው ቢሰሩ ተጠቃሚነታቸውን የሚያጎላ ፕላስ ደግሞ ብሔራዊ ጥቅማቸውን ይዘው የወጡትን ሐሳብና ምኞት የበለጠ የሚያጠናክርና ጥቅማቸውንም የበለጠ የሚያስጠብቅ ሊሆን ነው የሚችለው። ለምንድን ነው ከተባለ ለምሳሌ ሳውዲ አረቢያን ብንወስድ ሳውዲ አረቢያ የፈለገውን ያህል አሁን ጥምረት ቢኖራትም የኢራንና በተለይ በኢራን ጎራ የተሰለፉ ኃይሎች ስጋት አለባት። አንዱ የኳታርና የኢራን ጥብቅ ግንኙነትም ሳውዲን ጠል ወይም ሳውዲን አጌኒስት በማድረግ የተመሰረተ በመሆኑ ነው። ይህ ማለት ምን ማለት ነው? ሳውዲ አረቢያና ኢራን የተባበሩት አረብ ኤሚሬትስ ብቻ አይደለችም። ሳውዲ አረቢያና ኢራንም ጭምር ለቀጠናው የበላይነት የሚፎካከሩ ኃይሎች ከመሆናቸው ጋር ተያይዞ ግብፅ ደግሞ አሁን ላይ ኤርትራንም ጨምሮ ከሱዳን እንደዚሁም ደግሞ ከጅቡቲ ከሶማሊያ በዚህ ቀጠና ካሉ ሀገራት በአብዛኛው ከሚንቀሳቀሱ ወይም በነኚህ በቀጠናው ባሉ ሀገራት ኢትዮጵያና ህዝቦቿን ለማወክ ወይም ደግሞ ጥቃትን ለመፈጸም በኢትዮጵያ ላይ ብሎም ቀጠናውን ለማተራመስ ከሚሰሩ የተለያዩ ቡድኖች ጋር በህቡ የምትንቀሳቀስ ሀገር መሆኗን ስለሚያውቁ ኤርትራ በቀጣይ አዋጪ ሀገር እንዳልሆነች ተገንዝበዋል። ለምንድን ነው አዋጪ ያልሆነችው? በኢሳያስ አፈወርቂ የመንግስትነት የአሸባሪነት ተግባር ምክንያት ማለት ነው። ስለዚህ ከዚህ አንጻር ከኢትዮጵያ ጋር ነው አሰላለፋቸውን ወይም የኃይል አሰላለፉን የሚያደርጉት። ሁለተኛው ነገር ደግሞ ኢትዮጵያ በዚህ ቀጠና ብትቀላቀል፣ በተለይ የቀይ ባህር ቀጠናን ብትቀላቀል የቀጠናውን ሽብርተኝነትንና ወይም በሽብርተኝነት ተፈርጀው ቀጠናው ላይ በሽብርተኝነት የሚንቀሳቀሱ ኃይሎችን ጨምሮ ሌሎች የጸጥታ ስጋትን ሊፈጥሩ የሚችሉ ኃይሎችን ከመቆጣጠር አንጻር ያላት አቅም የሚናቅ አይደለም፣ ከፍተኛ ነው። ከዚህ አንጻር በዲፕሎማሲውም በኢኮኖሚውም ረገድ በተመሳሳይ ኢትዮጵያ ከኤርትራ በጣም ብዙ የተሻለ አቅምና አማራጮችን ለአረቦቹ ወይም ለአረቡ ዓለም ሀገራት የምትሰጥ ከመሆኑ ጋር ተያይዞ ኢትዮጵያም እንድትከፋፈል እንድትጠፋ አይፈልጉ። ስለዚህ አሁን እዚህ ጋር መረዳት የምንችለው ነገር ምንድን ነው ከተባለ ሳውዲ አረቢያም የተባበሩት አረብ ኤሚሬትስም ኢቭን ኩዌትና ሌሎቹም የአረብ ዓለም ሀገራት ከኤርትራ ይልቅ ከኢሳያስ አፈወርቂዋ ኤርትራ ይልቅ የዶክተር አብይ አህመድ ኢትዮጵያ ወይም እሳቸው የሚመሯት ኢትዮጵያ እጅጉን የተሻለች እንደሆነ በብዙ መልኩ አረጋግጠዋል። ለምሳሌ የተፈጥሮ ሀብትን፣ ውሃን፣ ልማትን እንደዚሁም ደግሞ ሌሎች የተለያዩ በርካታ የመሰረተ ልማት አውታሮችን በሚመለከት ኢትዮጵያ በጣም ጥሩ የተሻለ ፖዚሽን ላይ ነው የምትገኘው። ለእነኛ አረብ ዓለም ሀገራትም ለምሳሌ የእርሻ መሬት በመስጠት ያለ ምንም ጭንቀት ውሃም ስላለ ማልማት የሚችሉበትን ሁኔታ እንደዚሁም በሀገራቱ ያሉ የኢትዮጵያ ዜጎች እንደዚሁም ደግሞ ከሁሉም በላይ ኢትዮጵያ በቀጠናው ያላት ሚናና በአፍሪካ ህብረት ብሎም በዓለም አቀፍ ደረጃ አራተኛዋ ታላቅ በፍጥነት ላይ ካሉ ወይም ደግሞ በጣም እያደጉ ካሉ ሪጅኖች መካከል ወይም ደግሞ የዓለም ቀጠናዎች መካከል ዋናውና አይን በሆነው ቦታ ላይ የምትገኘውን ኢትዮጵያን መወዳጀታቸው ለዚህ በዓለም ደረጃ በአራቱ በተለይ ዋና አሁን ፈጣን የሆኑ እድገቶችን ያስመዘግባሉ። ግን ደግሞ ተግዳሮትም ከፊታቸው ተደቅኗል ተብሎ ከተለዩ የዓለም ሰብ ሪጅኖች መካከል የምስራቅ አፍሪካ ቀጠና የሚታወቅ ነው። ስለዚህ በዚህ በምስራቅ አፍሪካ ቀጠና የተሻለ አቅምና የተሻለ ኢኮኖሚ ለነሱ ለሚያመርቱት ምርትም የተሻለ ገበያ ሊሆን የሚችለው ከኤርትራ የተሻለ ኢትዮጵያ ነች፣ ከሶማሊያ የተሻለ ኢትዮጵያ ነች፣ ከጅቡቲም የተሻለ የላቀ ኢትዮጵያ ነች። ስለዚህ ከዚህ አንጻር አረቦቹ ከኤርትራ ይልቅ ኢትዮጵያን የበለጠ መወዳጀትን እንደሚመርጡ ምንም ጥያቄ የለውም። ቢኮዝ ብሔራዊ ጥቅማቸውን ለማስጠበቅ የሚንቀሳቀሱ ኃይሎች ከመሆናቸው ጋር ተያይዞ ለየትኛውም ሀገር ለየትኛውም ሕዝብና ወገን መስዋዕትነት ዝም ብለው አይከፍሉም ወይም ዝም ብለው ደግሞ በጀት አይመደቡም። በመሆኑም ከኢትዮጵያ ጋር አብረው መስራታቸው በብዙ መልኩ ስለሚጠቅማቸውና ኢትዮጵያን በጣም ሰፊ የሆነ መልክዓ ምድራዊ አቀማመጥ፣ ትልቅ ሕዝብና እንደዚሁም ደግሞ በርካታ የተለያዩ ማህበረሰቦችና ሃይማኖቶች በብዛህነት የሚኖሩበት ሪሶርስ ፉል አገር ስለሆነ ከዚህ ሪሶርስ ልክ ከዚህ ቀደም ምዕራባውያን ሀገራት በተለያዩ ሀገሮች ገብተው ሲቀራመቱ እንደነበረው እነኚህ ደግሞ ከባርነት በተለየ ግን ደግሞ በሌላ አግባብ ይህንን ሀብት በመጠቀም ኢኮኖሚያቸውን ዳይቨርሲፋይ ማድረግ ይፈልጋሉ፣ መለያየት። ለምንድን ነው የተባለው? አሁን ላይ
እነኚህ ሀገሮች እያደረጉት ካለው እንቅስቃሴ አንጻር ሁኔታዎች በአብዛኛው የሚያመላክቱት አረቦቹ ከኢትዮጵያ ጋር ስለመቆማቸው ነው። ግብፅ በዚህ ውስጥ በብዙ መልኩ ተጎድታለች። አንደኛ የአረብ ሊግ ከዚህ ቀደም በኢትዮጵያ ወይም ከኢትዮጵያ ጋር በተሰለፉ አጋር አገሮች ላይ ያለው አቋም መለዘቡ ነው። ይሄም ደካማ የሆነ መምጣቱን የሚያሳይ ነው። ሌላው ግብፅ በተለምዶ መዛትን ትወዳለች። ስለዚህ አሁን በዚህ ቀጠና በብዙ መልኩ እነኚህ ፌልድ የሚባሉ ስቴቶችን ከመደገፍና ወይም ደግሞ ላይክ እንደ ጅቡቲ በተለይ እንደ ኤርትራ እንደ ሶማሊያ አሁን እንደተከፋፈለችው በጦርነት ሱዳንን የመሰሉ ሀገራትን ከመደገፍ ይልቅ ከኢትዮጵያ ጋር ቢሰሩ አንደኛ ከጥቅም አኳያም ብናየው በኢኮኖሚው እጅጉን ተጠቃሚ ነው የሚሆኑት። ምክንያቱም ሰፊ ገበያ ነው፣ በጣም ትልቅ የህዝብ ቁጥር ያለው ነው። ምናልባትም 2 3 4 ሀገሮች ተደምረው የሚይዙትን የህዝብ ቁጥር የሚበልጥ የህዝብ ቁጥር ያለው ሀገር ነው። ሁለተኛ ነገር በጣም ብዙ ሪሶርስ አለው፣ ያልተነካ እምቅ ሀብት አለው። ያንን እንዲያገኙ ወይም ደግሞ እንዲቀራመቱ ሊረዳቸው ይችላል። በተጨማሪ ደግሞ ከጂኦፖለቲክስ አንጻርም ስናየው ቀጠናዊ ጡዘትን ለማርገብ እንደ ኢትዮጵያ ያሉ ሀገራት በጣም ተመራጭ ናቸው። አንላይክ ኤርትራን ከመሰሉ ሀገራት በተለየ መልኩ ማለት ነው። ለምን? ቀደም ሲል በገለጽኩት አቅም የተነሳ ማለት ነው። ሌላው ደግሞ ሪከርድ አለ፣ ከዚህ በፊት የነበረ የኋላ ታሪክ አለ። አሁን እንግዲህ እዚህ ጋር መገንዘብ የሚገባን ነገር ሳውዲ አረቢያ ዋና ፍላጎቷ እንደ ምሳሌ ብንወስዳት ከአረቡ ዓለም በአሰብ ወደብ ዙሪያ ማልማት ነው አይደል? አሰብን ማልማት ነው። ይህም የኢትዮጵያን የውጭ ገቢ ንግድ 95% ይሸፍናል ተብሎ ይጠበቃል። ወደፊት እንግዲህ የሚለማ ሲሆን አሁን ይህንን ጉዳይ ውስጡን ስንመረምረው ለየትኛውም ሰው ግልጽ ሊሆን የሚገባው ነገር ምንድን ነው? ወደብ የሚያስፈልገው ለወጭ ገቢ ንግድ ነው። ኤርትራ ደግሞ ወጭ ገቢ ንግድ ማድረግ የምትችል ሀገር አይደለችም። አሁን ባላት ተጨባጭ ሁኔታ ምንዋን ነው የምታደርገው? አብዛኛው ከኢትዮጵያ ጎን ወይም በኩል የሚመጣ ከመሆኑ ጋር ተያይዞ የትኛውም ወደብ አልሚ አገርም ሆነ ድርጅት ወደቡን ሲያለማ የግድ ሽርክና ሊፈጥር የሚችለው ወይም የግድ ሊጣመር የሚችለው ኢኮኖሚያዊ ጥቅም አገኛለሁ ብሎ ካሰበበት አንግል ነው አይደል? ስለዚህ ሳውዲ አረቢያም ይህንን የአሰብ ወደብ ብታለማ በብዛት ይህንን ወደብ ሊጠቀምበት የሚችለው ኦብቪየስሊ ይሄ ጊቭን የሆነ ፋክት ነው፣ ኢትዮጵያ ነች። ስለዚህ ከኢትዮጵያ እንጂ ከኤርትራ ጋር ጥምረትን የመፍጠር ፍላጎት አይኖራቸውም። ቢኮዝ ኢት ኢዝ ኦል አባውት ስለ ናሽናል ኢንተረስት ሴኪዩር ማድረግ ወይም ኪፕ ማድረግ ስለሆነ የናሽናል ኢንተረስት ወይም ብሔራዊ ጥቅማቸውን ለማስጠበቅ ያፈሰሱትን ገንዘብ መልሶ የሚሰጣቸው ኢኮኖሚ የገነባ ሀገርን ይፈልጋሉ ማለት ነው። ያ ደግሞ በዚህ ቀጠና ስፔሻሊ ዊዝ ሪጋርድ ቱ ከአሰብ ጋር በተያያዘ ኢትዮጵያ ነች የምትሆናቸው። ሌሎቹም አረቦች የተባበሩት አረብ ኤምሬትስም ሌሎቹም ቢሆኑ ይሄው ነው። በዋናነት አጀንዳቸው ይሄ ነው። በእርግጥ የአሰብ ወደብ ላይ ልክ አሜሪካ በዳህላክና በጅዳ ሳውዲ አረቢያ ውስጥ ባሉ አንዳንድ ባህር ዳርቻ ወይም በቀይ ባህር ዳርቻ በሚገኙ ከተሞች ፕሮጀክቶች ቢኖራቸውም ወይም ደግሞ እንደዚህ እጃቸውን ለማስገባት ቢሞክሩም የነሱም ሰይ ያስፈልጋል በእርግጥ በዚህ ጉዳይ ላይ። ነገር ግን የትኛውም ሀገር አሁን ላይ በተለይ ከራሱ ብሔራዊ ጥቅም ጋር ስለሚያያይዘው እንደ አጠቃላይ ደግሞ በዚህ ቀጠና ላይ ኢትዮጵያ ምንም የማይታበይ ተጽዕኖ ፈጣሪ ሀገር ነች። ከሁሉም በላይ እነኚህ የአረቡ ዓለም ሀገራት በተለይ በቀጠናዊ የበላይነት ፉክክር ውስጥ ያሉት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ፣ ኢራንን የመሰሉ ሀገራት ኢቭን ኳታርም የአፍሪካ ህብረትን ሙሉ መያዝ ይፈልጋሉ። የአፍሪካ ሀገራትን በእጃቸው ቢኮዝ በጣም ብዙ ሪሶርስ አፍሪካ ውስጥ አለ። ያንን ማግኘት ይፈልጋሉ። ይሄን ለማግኘት ደግሞ ከመሪዎቹ ጋር ወይም ከሀገራቱ መሪ ጋር ግንኙነት መፍጠር አለባቸው። ይሄንን ለማድረግ አራተኛዋ የዲፕሎማት ከተማ በዓለም አቀፍ ደረጃ በጣም ብዙ የዓለም አቀፍ ተቋማት መገኛ የሆነችው አዲስ አበባን ሸሪክ መሆን አፍሪካን እንደመጨበጥ ስለሚቆጠር የአረቡ ዓለም ሀገራት ከኢትዮጵያ ጋር ማበራቸው በዚህ ምክንያት እንደሆነ መረዳት ያስፈልጋል። ቢኮዝ ሂሳብ ሰርተው ስለሚገቡበት ማለት ነው። እናም ይሄንን ጉዳይ ሰፋ አርገን ወይም አርቀን ስንመለከት ወይም ስናስተውለው ኢትዮጵያን የበለጠ ተጠቃሚ የሚያደርግ ነው ማለት ነው። ከዚህ ጋር የሚነሳው የቀጠናዊ ጉዳይ የጋዛው ጉዳይ ነው። የእንግሊዝ የቀድሞ ፕሬዝዳንት የቶኒ ብሌር የጋዛ አለቃ መሆናቸውን ኦልሬዲ ሆነው 16-17 አባላት ያሉትን ኮሚቴ በማዋቀር እንግዲህ ጋዛ ላይ በመልሶ ማቋቋም አይዘር ደግሞ በሌሎች ወሳኝ በሚባሉ በልማት እንቅስቃሴዎች ውስጥ የመሪነት ሚናን
ስለመቀዳጀታቸው የሚያሳይ መረጃ ወጥቷል። ይሄ ምንድነው? አሁን እንግዲህ ከዚህ ጋር የሚያያይዘው ለሚል ሰው ጋዛ ላይ ያለው ጦርነት ነው በምስራቅ አፍሪካና በቀይ ባህር ቀጠና ላይ ሰላም እንዳይመጣ ያደረገው አንዱ ያ ጦርነት ነው። ስለዚህ በዚህ ጦርነት ውስጥ እንደ ቶኒ ብሌር ያሉ ሰው መጥተው ማረጋጋትና ሐማስና አይዲኤፍ ወይም ደግሞ ሐማስም ከሌለ የለም ካለም ደግሞ አለ ተብሎ ከእስራኤል መከላከያ ሰራዊት ወይም ከእስራኤል ፖለቲከኞች ጋር ውይይት የሚያደርግ ከሆነ ከእስራኤል መንግስት ጋር የሚነጋገር ከሆነ ቀጠናው በመጠኑም ቢሆን ሰላሙ እየተጠበቀ ሴኪዩርድ እየሆነ ይሄዳል። ቢኮዝ ፕሮክሲ ዋር ሊቀር ይችላል። ነገር ግን ይሄ ሁኔታ በዋናነት በተለይ እንደሚታወቀው የቀጠናው ጉዳይ ሴንሲቲቭ ከመሆኑ ጋር ተያይዞ በእንደዚህ አይነት ሴንሲቲቭ በጸጥታና ደህንነት ጉዳዮች የሚቀልድ ሀገር የለም። ነገር ግን የሚቀልድ ሀገር የለም ማለት ሁሉም ሀገር አቅም እኩል ኖሮት ይህንን ጉዳይ ሊጋፈጥ ይችላል የሚለው ጉዳይ አጠያያቂ ነው። ምክንያቱም ኢትዮጵያ ተጋፍጣ አይተዋለች። አልሸባብን ሞቃዲሾ ገብታ ይህንን የቀይ ባህር ቀጠና የሚያምስን ኃይል ማስተካከል ችላ ነበር። በአንጻሩ ኬንያ ገብታ ነበር፣ ወጣች። ግብፅ አንዴም አልገባችም። በተፈጥሮዋ ራሷ እዛው እየተንደፋደፈች ያችኑ እሷ ያላትን በቀይ ባህር ቀጠና ያላትን ይዞታ አስጠብቃ ለመቀጠልም ያሰበች ነው ይመስለው። ኦሊኖል ግን እዚህ ጋር መረዳት ያለብንና እንዲገባን የሚያስፈልገው ነገር ምንድነው? የጋዛው ጉዳይ መጠናቀቅ ወይም ደግሞ የጋዛው ጦርነት መቋጨት ለቀይ ባህር ቀጠና ሰላምን ሲያመጣ በቀጠናው ደግሞ ላሉ ሀገራት መረጋጋትን ይፈጥራል። ስለዚህ አሁን የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር የጋዛ አዲሱ ገዢ ወይም ደግሞ የባላደራ የተባበሩት መንግስታት ድርጅት ኮሚቴ ሰብሳቢና ጠባቂ ይሆናሉ ማለት ነው። አሁን በዚህ በመካከለኛው ምስራቅ በተለይ በጋዛና በእስራኤል መካከል የተፈጠረው ቀውስ እንግዲህ እንደሚታወቀው ከሰሞኑ እስራኤል የታላቋ እስራኤልን ግንባታን አስመልክታ ይፋ ያደረገችውን ካርታ ተከትሎ ቀድሞውኑም በጋዛው ጉዳይ ስምምነት ላይ ያልደረሱት ግብፅና እስራኤል ሌሎቹም የአረቡ ዓለም ሀገራት ግጭት ውስጥ ሊገቡ ይችላሉ። እንደዚህ አይነት ግጭት ሲፈጠር ደግሞ ቀጠናዊ ቀውስ የማይቀር ጉዳይ ነው። በዚህ አይነት ወቅት ላይ ወይም ደግሞ ሁኔታ ውስጥ ይህንን ሁኔታ በአንክሮ በመመልከትና ክትትልን በማድረግ ቀጠናውን መቆጣጠር የሚችል ኃይልን አሁን መጣመር ካልቻሉ እነኚህ አረቦች በኋላ ላይ ዋጋ ሊከፍሉ ነው ማለት ነው። ስለዚህ ይህንንም ታሳቢ ያደረገ የቀይ ባህር ቀጠና አፕሮች የሚከተሉት አረቦቹ አንድም የጋዛ ጉዳይ ለምስራቅ አፍሪካም ለቀይ ባህር ቀጠናም እክል እየፈጠረ የጸጥታ ስጋትም እየሆነ ከመምጣቱ ጋር ተያይዞ ስለሆነ ይህንን ጉዳይ በቶሎ እልባት እንዲያገኝ ግፊት ማድረጋቸው ለእኛም ቀጠና ሰላም ለብሔራዊ ጥቅማችንን መጠበቅ ትልቅ አስተዋጽኦን ነው የሚያደርገው። ይሄም ማይሆን ከሆነ ግን ቀጠናው ይታመሳል። አገሪቱም አጠቃላይ እነኚህ በምስራቅ አፍሪካ ያሉ ሀገራትም ሳይወዱ በግድ ራሳቸውን ለመከላከል ጦርነት ውስጥ የሚገቡበት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ የፍልስጤሙ አስተዳደር ወይም አሁኑ በተባበሩት መንግስታት ድርጅት የፍልስጤም ኃላፊ ሆነው የሄዱት ወይም ደግሞ የተሾሙት ሰው ይህንን ቀጠና ሰላም የሚያደርጉት ከሆነ ኢትዮጵያም ከዚህ የምትጠቀምበት ሁኔታ እንደሚኖር ግልጽ ነው ማለት ነው። ይሄ እንግዲህ በመልካምነት የሚነሳ ነው። ወደ ሌላኛው የመጨረሻው መረጃ ሳልፍ ኢሳያስ በደረሰባቸው የዲፕሎማሲ መገለልና በዚህም እየወረዱ ስለሆነ ወይም ደግሞ ዘመናቸው እያበቃለትም ከመሆኑ ጋር ተያይዞ ኢትዮጵያ የቀይ ባህር በርን የማግኘት ሁለት አማራጭን ይዛለች የሚል መረጃ ነው ያለ። ምንድነው? አንደኛው በሰላማዊ በጠረጴዛ ድርድር ልክ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ እንደሰጡት አስተያየት በሰላማዊ መንገድ በድርድር በጠረጴዛ ዙሪያ የአባይ ወንዝን ወይም ደግሞ የአሰብ ወደብንም ወይም የቀይ ባህር ቀጠናንም በሚመለከት ሁለቱንም አጀንዳ የውሃውንም አጀንዳ የባህር በሩንም አጀንዳ መፍታት የምትችል ከሆነ ቀጠናው ላይ ሌላ የበለጠ ሰላም የሚመጣበት እንደዚሁም የሚመጡ አደጋዎችና ስጋቶችም ካሉ ኢትዮጵያም ተጣምራ የቀጠናውን ጥቅም የራሷንም ብሔራዊ ጥቅም ለማስጠበቅ የምታደርገው እንቅስቃሴ እንደሚኖር እውን ነው ማለት ነው። በአንጻሩ ይሄ የባህር በሩን ጉዳይ የምታሳካበት መንገድ በድርድር ሳይሆን ቀርቶ በጦርነት የሚሆን ከሆነ ደግሞ እንግዲህ በጋዛውም ጉዳይ የታመሰውና
ወላፈኑ እስከ ምስራቅ አፍሪካ የመጣው የዛ የጋዛ ጦርነት ዳፋ ወይም ጦርነቱ ይዞት የመጣው ውጤት እኛ ላይ ጥላውን ከማጥላቱ ጋር ተያይዞ ይሄ ጦርነት ሲጨመርበት ኢትዮጵያ አሰብን ብቻ ሳይሆን ምናልባት ሙሉ ኤርትራ ልጠቀለል የምችልበት አቅም ስለሚኖራት ወይም እድሉን ስለሚፈጠርላት አረቦቹም ወደው ሳይሆን የዚህ ጦርነት መከናወን ውጤቱ መጨረሻ ላይ ራሱ ኤርትራንም ሊያሳጣ የሚችል ጉዳይ ስለሆነ አሁን ላይ ኤርትራን ከመምረጥና እንደዚሁም ደግሞ በዚህ ቀጠና ላይ ሌላ ጦርነት ከመምጣት ይልቅ በሰላማዊ መንገድ ኢትዮጵያን መርጦ ኢትዮጵያን ደግፎ ኢትዮጵያ የባህር በሩን እንድታገኝ በአንጻሩ ኢሳያስ አፈወርቂ ደግሞ እንዲገለሉ ማድረጉ በዲፕሎማቲክ አፕሮች በጣም ጉድና ቤስት የሆነው አማራጭ ሊሆን ይችላል ማለት ነው። ስለዚህ አሁን ኢትዮጵያ ይዛ የመጣችው ሁለቱ አማራጭ ቀደም ሲል ሳያይዝ እንደነበረው አጀንዳውን የአረቡ ዓለም ሀገራትም ሆነ ሌላ ሀያላን ሀገራት ኢትዮጵያን ተመራጭ የሚያደርጉበትና ምርጫ የሚሰጣቸው ይሄም ደግሞ የበለጠ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ስጋት ውስጥ የሚጥል ይሆናል ማለት ነው። እዚህ ጋር መገንዘብ የሚገባን ነገር ምንድነው? ኢትዮጵያ ያቀረበችው የባህር በር ጥያቄ በሁሉም ዳይሬክሽን ተቀባይነትን እያገኘ በመጣ ቁጥር ኢሳያስ አፈወርቂ ይገለላሉ ወይም ደግሞ ዲፕሎማሲያቸው እየከሸፈ ወይም ደግሞ ክራይሲስ እየገጠማቸው ይሄዳሉ ማለት ነው። ለዚህ ደግሞ ማሳያ አሁን ላይ አረቦቹ ግብጽ ላይ ጀርባቸው መስጠታቸው፣ በተመሳሳይ ግብጽ ለኢሳያስ አፈወርቂ የምታደርገውን ድጋፍ እንድትቀንስም ሆነ ምናልባትም እንዳታደርግም ሊያደርጋት ይችላል። የአረቦቹ ወደ ኢትዮጵያ መምጣትና የኢትዮጵያን እውነት ወደ አረቡ ዓለም ይዘው መሄዳቸው ወይም የዕድል መፈጠሩ ኢትዮጵያ በዚህ ቀጠና ላይ አይላ እንድትወጣ ከማድረግም በላይ የተሻሉ ሌሎች ጥቅሞችን እንድታገኝ የሚረዳ እንደሆነ መገንዘብ ያስፈልጋል። እንግዲህ መረጃዎቹን ለማያያዝ ሞክሬያለሁ። ውድ አድማጭ ተመልካቾቻችን ለዕለቱ የያዝነው የገበያ ሚዲያ ልዩ የፖድካስት ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን በማመስገን በቀጣይ በመሰል መረጃዎች ዳግም እስክንገናኝ መልካሙን ሁሉ ተመኘን። ሰላም። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65,000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ